ጃኒና የአዶናይ ወንድም ምንድነው የገጠማቸው? ሞት አይቀር። ሁለቱም መኪና ውስጥ ምን ሲሰሩ ነበር ይሄ አደጋ የደረሰባቸው? ቲክቶከር ጃኒና የአዶናይ ወንድም የሆነው ማቱሳ ጃኒስ ከአደጋው በኋላ ለምን ጠፋች? አዶናይስ ይሄን ቪዲዮ ደግሞ ለአዶናይ አድርሱልኝ። ጃኒስ ብትሆን በዚህ ሰዓት በምን አይነት ሁኔታ ውስጥ ትገኛለች? እንደዚህ ዛሬ እነዚህ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ታዲያ ይሄን ዩቲዩብ ቻናል ሰብስክራይብ ያደረጋችሁ ይሄን ቪዲዮ ደግሞ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አምስካት ነኝ የማቲ። እንግዲህ ሰሞኑን ሁላችሁም እንደምታውቁት አዶናይ በብዙሃን አድናቂዎች እየተጠላ ወይም እየተተቸ ይገኛል። ለምንድነው አዶናይ ላይ ይሄ ትችት የመጣበት? ስኬታማ ለመሆን ከባድ የሆነው ሀገር የት እንደሆነ ታውቃላችሁ? ኢትዮጵያ። በውድቀት የሚስቅ በከፍታ የሚቀና በጣም ብዙ ሰው አለ። ሰሞኑን በሚለቃቸው በእያንዳንዱ ፖስቶች ኮሜንት ላይ ብትገቡ የተጻፉ ኮሜንቶች በጣም የሚያሳዝኑ ናቸው። ለምን አልኳችሁ መሰላችሁ? እንግዲህ እንደምታውቁት አዶናይን በጣም ብዙ ሰዎች በተለይ ኢትዮጵያ ውስጥ ያለ የሚጠላው አለ ለማለት ይከብዳል። ታዲያ ሰሞኑን በጣም በሚያሳዝን ሁኔታ እያንዳንዱ በምሰራቸው ቪዲዮዎች ኮሜንቶቹ ላይ ገብታችሁ ብታዩ ሰለቸን የሚሉ ኮሜንቶች በዝተዋል። ማን አባቱ ለማስደሰት ብላችሁ ነው በእናታችሁ የምትደበቁት? ልንገራችሁ፣ ለጉራ ሳይሆን እኔ በጣም ብዙ ሰው የሚያውቀው በጣም ጥሩ ስራዎች ሰርቻለሁ። እንከን ሲያጡብኝ በሰለቸኝ ሲመጡ ይህንንም ያየው አዶናይ ለነዚህ አድናቂዎቹ ወይም አሁን ላይ ጠል ለሆኑ ኮሜንታተሮች ምላሽ በዚህ መልኩ ሰጥቷል። እስኪ ለማንኛውም እሱም ቪዲዮ አይተን እንመለስ። አንድ ትምህርት እንድትወስዱ ፈልጋለሁ። ባይዘው ይህ ነገር የምደጋግመው ተጎድቼ ምናምን አይደለም። ታውቃላችሁ ከዚህ በላይ ተሰድቤያለሁ። ይህ ለኔ ትንጥዬ ነገር ነች። ሰው አስደሳች መሆን አቁሙ። ኢትዮጵያ ውስጥ ሰው አስደሳች ከሆንክ አያልፍልህም። ቢዝነስ አይሳካ፣ ሶሻል ሚዲያ አይለወጥ፣ አንተ አትቀየር። እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን እያደረገ ነው? ምን ጀመረ? ምን ሆነች ደግሞ ምናምን? God damn! I'm tired of your fucking culture, man. I'm tired of this shit. Wake up! Wake up! ለምን ኢንተርናሽናል ያንሆን ይመስላችኋል? እዚሁ ለዚሁ እየተያያዝን ነዋ። እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያንተ እኩል መሆን አለብኝ? God damn! እንግዲህ አዶናይ ከዚህ በፊት ሁላችንም እንደምናውቀው በጣም ብዙ በጎ አድራጎት ስራዎችን ብዙ አርቲስቶችን በእግር የሚራመዱትን መኪና በማስገዛት እንዲሁም ብዙ በጣም የምናከብራቸውን የምንወዳቸውን ሰዎች ስማቸውን ከፍ በማድረግ በብዙ ሰዎች ልብ እንድታወስ ያደረገ ድንቅ ወጣት ነው። እግዚአብሔርን እዚህ ዓለም ላይ ማንም ሰው ከልቡ አይወዳችሁ። ሁሉም ሰው በኮንዲሽን ነው የሚወዳችሁ። ልንገራችሁ፣ በኮንዲሽን በቃ የሆነ ህግ አውጥቶላችሁ ምናምን የሚወዳችሁ። ወይ የዋህ መሆን አለባችሁ፣ ወይ ጸባያችሁ እንደዚህ መሆን አለበት፣ ወይ እንደዛ መሆን አለበት ምናምን። የሚወዷችሁም የሚያጨበጭቡላችሁም የሚጠሏችሁም ማንም ሰው ከልቡ አይወዳችሁም። ሊረዷችሁ ይችላሉ። you understand? never ever listen to anyone. ታዲያ አሁን ላይ በጣም በሚያሳዝን ሁኔታ ብዙዎቹ ቪዲዮዎች ላይ ገብታችሁ ብታዩ የአዶናይን ቅስም የሚሰብሩና ከሶሻል ሚዲያ ጥሎ እንዲወጣ የሚያደርጉ ናቸው። እስኪ ለማስታወስ ያህል አዶናይ ከዚህ በፊት አንዳንድ ያደረጋቸውን ነገሮች ለማስታወስ እንሞክር። ይህን ቪዲዮ ተከታትለን እንመለስ። ይህን ቪዲዮ ደግሞ ለአዶናይ አድርሱልኝ። አሁን አብዛኛው የሚፖስታቸው ፖስቶች ኮሜንት ላይ አዶናይ ያስጠላህን፣ አዶናይ ሰለቸህን። እስኪ ትንሽ አንድ 30 ሰከንድ ወደ ኋላ ልመልሳችሁ ትንሽ። በጣም ለብዙ ሰዎች ውለታን የዋለ ሰው ነው። ቲክቶከሩ ዮኒ ምን አለ? የሰው ልጅ መጥፎ ባህሪው ደጉን ጊዜ መርሳቱ ነው። አዶናይ ከዚህ በፊት እንደምታውቁት ሁልጊዜም እንደምታውቁት ትችትን የለመደ ሰው ነው። በብዙ አይነት ጉዳዮች ስሙ ተጠርቷል። እናንተ በዚህ ጉዳይ ምን ትላላችሁ?
እኛ ኢትዮጵያውያን እውነት እንደዚህ አይነት ባህሪ አለብን ብላችሁ ታስባላችሁ? ምን ብሎ ነው አዶናይ ቅድም የተናገረው? ቅድም እንደሰማችሁት እንግዲህ ኢትዮጵያ ውስጥ ሆኖ ማደግ፣ መለወጥ፣ ትልቅ ደረጃ መድረስ አይቻልም እያልን ነው። ምክንያቱም ሁላችንም እርስ በርስ አንዋደድም፣ ሁላችንም እርስ በርስ ጠላቶች ነን፣ ሁላችንም እርስ በርስ አንዱ እንዲያድግ አንፈልግም፣ እንቀናለን እያለን ነው። ታዲያ እውነትም ኢትዮጵያ እንደዚህ ናት? ኢትዮጵያ ውስጥ ያሉ ወጣቶች እንደዚህ ናቸው ብላችሁ ታስባላችሁ? እስኪ ለማንኛውም ኮሜንት ላይ ሐሳባችሁን አስቀምጡ። የአዶናይን ሐሳብ የምትደግፉም የማትደግፉም ሐሳባችሁን ኮሜንት ላይ አስቀምጡልኝ። አዶናይ በአንድ ቪዲዮ ምላሽ አላበቃም። አሽሙር ይመስላል ይሄን ሲያወራ። እስኪ ለማንኛውም ደግሞ ይሄን ቪዲዮ በድጋሚ አይተነው እንመለስ። ማንም ሰው እንዳትሰሙ፣ ስፔሻሊ እነዛ በፍቅር ተጠቅመው ለመምከርና እናንተን ቦታ ለማስያዝ የሚሞክሩ ቦክስ ውስጥ ለማስቀመጥ የሚሞክሩ አንተ ይህ አያምርብህ፣ አንተ ይህ ነው የሚያምርብህ፣ አንተ እንደዛ መሆናችን፣ አንተ እንደዚህ ነው መሆን yo never listen to anybody because those people are humans as well. They don't know you. አያውቋችሁም። እናንተ ራሳችሁን እንደምታውቁት እያለፋችሁት ያላችሁት ነገር እናንተ ብቻ ናችሁ የምታውቁት። 24 ሰዓት 7 ቀን ሙሉ እናንተ ናችሁ ከራሳችሁ ጋር ያላችሁት፣ ማንም ሰው አይደለም። ሁሉም ሰው በየህይወቱ እየተነሳ አንተ ትክክል ነህ ይልሃል፣ አንዱ አንተ ትክክል አይደለህም ይልሃል፣ እኔ የምወድህ በዚህ ነው ይልሃል፣ እኔ በዚህ አልወድህም ይልሃል። ያንሳን ሁሉም ሰው ለማስደሰት ስትጥር ራስህን ነው የምታጣውና መንገድህን ተከተል ወንድም ዓለም፣ ህይወትህን ኑር። as long as you make money, as long as you help people, as long as you're delivering value, you know, you're still the best. Don't care. ጨብጨባ ምናምን no addiction፣ ፍቅር ምናምን no addiction፣ ጥላቻ ምናምን no addiction። ሱስ እንዳይኖርባችሁ ከሰው አሁን ያለበትን ሁኔታ በደንብ የሚገልጽ ይመስለኛል። አይታችሁታል በአዶናይ ቪዲዮዎች ላይ አሁን ላይ የሚያደርጋቸው አክቶች፣ በተለይ እንደዚህ ያለ ቅድም ባየነው ቪዲዮ ኮሜንት ላይ ገብታችሁ ብታዩ ብዙዎቹ በቃ የልጅ አበደ፣ የልጅ በቃ ለቀቀ፣ አይምሮ ክሩ ተበጠሰ እያሉ የሚጻፉ ኮሜንቶች በስተዋል። ታዲያ እናንተ ምን ትላላችሁ በዚህ ሐሳብ? ተገቢ ነው ወይ ነገር? ይሄ አስፈላጊ ነው ወይ? እንደዚህ አይነት ሐሳብስ ያላችሁ እውነት አዶናይ ሰልችቷቸዋል? እውነት ደብሯቸዋል? ኮሜንት ላይ አሳውቁ። አዶናይ ከዚህ በፊት እንደዚህ አይነት ኮሜንቶች እንዲሁም ልቡን ወይም ቅስሙን የሚሰባብሩ ኮሜንቶችን ባየበት በአንድ ጊዜ ላይቭ ላይ ገብቶ እንባ ተናንቆት ሲያለቅስ ነበር። አስተውሳለሁ። ወደ ኢትዮጵያ የመጣበት ሰሞን ነውና ኢትዮጵያ ውስጥ ያሉ ሰዎች እሱን የተቀበሉበት መንገድ ጥሩ አልነበረም። በዚህ ምክንያት አዶናይ ላይቭ ላይ ቁጭ ብሎ እንደዚህ ብሎ ተናግሮ ነበረ። ቆየት ያለው ቪዲዮ ነው። እስኪ ለማንኛውም ተከታትለን እንመለስ። like damn bro, I went through shit. አልገባችሁም እናንተ? I went through shit ከምታስቡት በላይ bro፣ ከምታስቡት you think I'm joking? Bro, I went through shit like damn bro. Bro, it's fucked up. ወደ አዶናይ ጉዳይ እንመለሳለን። አሁን ግን አንድ ሰሞኑን በጣም አነጋጋሪና አወዛጋቢ የነበረ ጉዳይ አለ። እሱም ጉዳይ ምንድነው? የባምቢ ሀበሻና የኮሜዲያን እሺቱ መለሰ ጉዳይ ነው። ታዲያ ይህ ጉዳይ ከምን ደረሰ እያላችሁ ብዙዎቻችሁ እየጠየቃችሁ እንደሆነ አውቃለሁ። ሰሞኑን እንደምታውቁት ሁለቱም በአንድ ነገር ተስማምተው ነው ጸጥ ያሉት። እሱም ነገር ምንድነው? ባምቢም በዚህ እቀጥላለሁ፣ ሃይማኖት የለኝም፣ ከዚህ በኋላ በኔ ህይወት ማናችሁንም አያገባችሁም ምናምን፣ ከዚህ በኋላ ቲክቶክም ላልቀጥል እችላለሁ በማለት ተናግራ ነው እንግዲህ ከሶሻል ሚዲያ አሁን ላይ ጠፋ እያለች ያለችው። በዚህ በኩል ደግሞ እሺቱ መለሰ ምንድን ያለን?
እሱ ደግሞ ያለን እንግዲህ ከዚህ በኋላ እንደዚህ አይነት ስራዎችን የሚሰሩ ሰዎችን ገና እያወጣው አዋረዳቸዋለሁ፣ ይሄ ኮንተንት ይሆናል ኖርማል አይደለም የሚለው ሐሳብ ይቀጥላል ብሎናል። ምን ትላላችሁ እናንተ? ነገር ግን ዛሬ ሶሻል ሚዲያ ላይ ዞር ሲል የታዘብኩትን አንድ ቪዲዮ ላሳያችሁ ነው። እሱም ቪዲዮ ምንድነው? ዛሬ እንግዲህ እንደምታውቁት አምሹር ደርሷቸዋል ብዬ አስባለሁ የአህዮሽ ቀን ነውና ታዲያ ኮሜንት ላይ ገብታ መልካም የእሼ ዓመት ብላ ጽፋለች። ማን? ባምቢ አበሻ። ሪፖስት የምታደርጋቸው ቪዲዮዎች ከአህያ ጋር የተገናኙ ናቸው። ይሄ ከእሼቱ መለሰ ጋር ምን አገናኘው ልትሉ ትችላላችሁ። ምን መሰላችሁ? የእሼቱ መለሰ ዩቲዩብ ቻናል እንግዲህ ዶንኪ ቲቪ ነው። ዶንኪ ቲቪ ማለት ደግሞ አህያ ነው። ዶንኪ ታውቃላችሁና ስለዛ ይመስለኛል እንግዲህ ከአህያ ጋር የሚገናኙ ቪዲዮዎችን ሪፖስት እያደረገች ኮሜንት ላይ እሺ እያለች ይጻፍች ትገኛለች። ይሄ ነገር እውነት ተገቢ ነው ብላችሁ ታስባላችሁ? እስኪ ለማንኛውም ይህን ቪዲዮ አይተነው እንመለስ። ዛሬ ማለትም ሜይ 8 ዓለም አቀፍ የአህዮች ቀን ማለትም ወርልድ ዶንኪ ዴይ እየተከበረ ይገኛል። በነገራችን ላይ ዓለማችን ላይ ካሉ ሀገራት መካከል በአህያ ቁጥር በአንደኝነት ደረጃ ላይ ያለችው ሀገራችን ኢትዮጵያ ነች። ዓለማችን ላይ ካሉ ሀገራት በጣም በብዛት አህያ ያለባት። ከአህያ ጋር እኮ የምትለያየው አንተ አህያ 4 እግር ነው ያለው። በቃ አንተ እኮ በቃ አቋም፣ ፊት፣ ስራ ነገር፣ ልፊያ፣ የምግብ ፍጆታ አህያ ደሱ ኢትስ ኦኬ። ምድረ ወግ ጠባቂ ምድረ ድንቅ ልጆች። በዚህ ጉዳይ እናንተ ተገቢ ነው ብላችሁ ታስባላችሁ? ሐሳባችሁ እንደተለመደው ኮሜንት ላይ ማስቀመጣችሁን እንዳትረሱ። ይህን ቻናል እስካሁን ሰብስክራይብ ያላደረጋችሁ ሰዎች ይህን ቻናል ሰብስክራይብ በማድረግ ቅመም የሆኑ ፋሚሊዎችን መቀላቀል ትችላላችሁ። ይህን ቪዲዮም ደግሞ ሁሌም እንደማወራው ላይክ እያደረጋችሁ ቪዲዮን ብታዩት ደስ ይለኛል። ሐሳባችሁን ደስ ያላችሁን፣ ያልተመቻችሁም የተመቻችሁም ነገር ካለ ኮሜንት ላይ አስቀምጡልኝ። ወደ ቀጣይኛውና ዋነኛው ጉዳያችን ስንገባ ትናንት ማታ አካባቢ የተሰማ በጣም አሳዛኝና አስደንጋጭ ዜና ነው። እሱ ምንድነው? ጃኒና የአዶናይ ወንድም ላይ የመኪና አደጋ ደርሶባቸዋል እየተባለ ነበር። በጣም ብዙ እቺን ምክንያት በማድረግ ብዙ ሐሰተኛ መረጃዎች እየወጡ ነበሩ። እኔም ለመከታተል ሞክሬ ነበረ። እስኪ ከነሱ መሃል ይሄን ቪዲዮ እስኪ አይተን እንመለስ። ሞት አይቀርም። ለማሰብ የማያስደስት ነገር ቢሆንም ሞት አይቀርም። እማናውቀው መቼና እንዴት የሚለው ነው ያለን ዛሬ ብቻ። በጣም ይህን ምክንያት በማድረግ በጣም ብዙ ሐሰተኛ መረጃዎች ሲወጡ ነበሩ። ከነሱ መሃል እንግዲህ ለማንኛውም እስኪ ይህን ቪዲዮ እውነት መስሏችሁ የደነገጣችሁ ሰዎች ካላችሁ ይህ ቪዲዮ ውሸት ነው፣ እስኪ ተመልክተን እንመለስ። በዚህ ምሽት አሳዛኝ ዜና ተሰምቷል። ቲክቶከር ጃኒና የአዶናይ ወንድም የሆነው ማቱሳለ ብርሃነ የመኪና አደጋ አጋጥሟቸው በሕክምና ላይ እንደሚገኙ ተሰምቷል። እንግዲህ እንዳያችሁት ነው፣ ውሸት ነው። ይሄ ብቻ አይደለም፣ በኤአይ የተሰራም አንድ ቪዲዮ ነበረ። እሱ ላይም ብዙ ሰዎች ኮሜንት ላይ ለቅሶ ኢሞጂ ምናምን ሲያደርጉ ነበር። በጣም አነጋጋሪ ከነበረው ጉዳይ መሃል ምንድነው የአዶናይ ወንድምና ጃኒ በአንድ መኪና ውስጥ ምን ይሰራሉ የሚል ጥያቄ ማስነስቷል። አስቡት፣ አዶናይ የለም፣ ሌላ ሰው የለም፣ ሁለቱ ብቻ ናቸው። የዚህም ጥያቄ እንግዲህ አሁን እንደምታውቁት አዶናይ ጸጥ ብሎ ነው ያለው። ጃኒንም አይዞሽ አላላትም። ሄዶ ወይ የሆነ ፖስት የሚያደርገው ነገር የለም፣ የሆነ ምንም እንትን ያለው ነገር የለምና በዚህ ምክንያት ጸጥ ስላለ እሷም ጸጥ ስላለች ያው አበሻ ታውቃላችሁ ይጠረጥራል። ከዚህም ጥርጥር መሃል አንዱ ይሄ ነው። ጃኒ እየማገጠች ነው የአደጋ የደረሰባት ያሉ ሰዎች አልጠፉ ከአዶናይ ወንድም ጋር። የሚገርማችሁ ኮሜንት ላይም እንዲሁም ሌሎች ላይቭ ላይ ቁጭ ብለው አንዳንድ ሰዎች ሲነጋገሩ ነበረ። ይሄ ነገር እውነታውን የራሱ አዶናይ ካልተናገረ ወይ ካላወራ ነው ብለው ደምደመው ቁጭ ያሉ ሰዎች አሉ። ምክንያቱም አዶናይ እንግዲህ አስቡት፣ ምስቱ እንደዚህ ተጎታ ምናምን ምንም አይነት ቪዲዮም አልፖስተም፣ አብሯትም አልሆነም። ሪፖስት እንኳን ስለ ጃኒ ሪፖስት ያደረገው እንኳን ነገር የለም። ምንም ጃኒ ደህና ናት ብሎ ያሳውቀን ነበረ ድሮ ቢሆን እንደምታውቁት። እና ይህንንም ተከትለው አንዳንድ ሰዎች እየማገጠች ነው ይሄ ነገር የተከሰተው ወይም ከወንድሟ ጋር ሌላ ጉዳይ ውስጥ በገቡበት አጋጣሚ ነው እያሉ ብዙ ሰዎች በሳት ዜና ላይ እየዘገቡ ይገኛሉና ይሄ ነገር እውነት አይደለም። በእርግጥ እኔ ሙሉ በሙሉ ባላረጋግጥም ይሄን ነገር አዶናይ ልክ ነው፣ አልፖስተም፣ ምንም ነገር ያደረገው ነገር የለም፣ ልክ ነው፣ ጸጥ ብሏል። ነገር ግን እውነት ይሁን ውሸት ምንም የሚታወቅ ነገር የለም። ስለዚህ እውነታዋን መረጃዋን ሳገኝ እኔ ራሴ ይላችሁ ማጣውናል። ስለዚህ በዚህ ነገር አምናችሁ ቁጭ ብላችሁ አዶናይንም ጃኒንም የምትጠቅሱ ሰዎች ይሄ ነገር ገና አልተረጋገጠም። ስለዚህ ተረጋጉ ለማለት ያህል ነው። ከዚህ ውጪ ጃኒ እንግዲህ እንደምታውቁት ከተጎዳሽ በኋላ ምንም አይነት መረጃ አላወጡም። አዶናይም ሆነ በማንኛውም ሰው የወጣ የለም። ለማንኛውም ይህን ቪዲዮ እስኪ ተከታተልን።
አብዝቼ ጮኻለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ በውስጤ በደልስ ሕይወት የዝላለች በአምላክ ቸርነት ሕይወት ካላገኘች በአምላክ ቸርነት ሕይወት ካላገኘች በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ጋታ ጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የጌታዬ ድምፁ በግልጽ ይሰማኛል። ጃኒ እስካሁን ድረስ ምላሽ አልመለሰችም ወይ ያላችሁ ለምትጠይቁኝ ሰዎች ወደ መጨረሻ አሳያችኋለሁ። ይሄ አሁን ያያችሁት ቪዲዮ እንግዲህ ትላንትና አመሻሽ አካባቢ የተለቀቀ ቪዲዮ ነው፣ ሌሊት አካባቢ። ከዚህ በኋላ አሁን አካባቢ ደግሞ አንድ የተለቀቀ ቪዲዮ አለ። እሱም በአዶናይ በራሱ አካውንት ነው የተለቀቀው። እሱም ወንድሙን እንግዲህ መቶ ነው ሲሙ እንግዲህ እሱን አዶናይ ሲቀበለው የነበረ ቪዲዮ ነው። እስኪ ይህን ቪዲዮ ተከታትለን እንመለስ። ይህም ቪዲዮ ያዩ ሰዎችም ኮሜንት ላይ ጃኒስ 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 እያሉ ብዙ ኮሜንቶችን ነው እየጻፉ ያሉት። ምክንያቱም ስለ ጃኒ እንዳልኳቸው አዶናይ ምንም አይነት ነገር አላወራም፣ ምንም የተናገረውም ነገር የለም፣ እሷም ምንም ፖስት ያደረገችውም ነገር የለም። ጆሲ ላይቭ ላይ ቁጭ ብሎ አንዳንድ ነገሮችን ተናግሮ ነበረ ደህና እንደሆነችና ሄዷት እንዳየ። ነገር ግን እስካሁን ድረስ የእሷ አድናቂዎች አልተረጋጉም። ምክንያቱም በቪዲዮ ወይም ደግሞ የሆነ ፎቶም ቢሆን አላዩም። በኤአይ የተሰሩ አንዳንድ ፎቶዎችን ታምኔል ላይ እንኳን እንዳያችሁት አይነት ፎቶዎች ብዙ ወጥተዋል፣ ግን ውሸት ነው። አዶናይ እንደዚህ አብሯት ሆኖ ምናምን የወጣ ፎቶም ቪዲዮም ኦሪጂናል የለም። ሌላም ቪዲዮ እስከ ለማንኛውም አዶናይ ወንድሙን ሲቀበል ያለው ቪዲዮ ተከታትለን እንመለስ። Mami, termine la noche. Antes.
አዶናይ እንግዲህ እንዳያችሁት ሲቀበለው በጣም በሚገርም አቀባበል ነው ሲቀበለው የነበረው። ብዙ ሰው የተለያየ ነገር ቢልም እንግዲህ ያው በሰላም ሲቀበለው አይተናል። በመጨረሻም እንደምታዩት እዚህ ጋር እንደምታዩት ጃኒ ምላሿን ሰጥታለች። እንደምታዩት እዚህ ጋር እንዲህ ያለችው እግዚአብሔር ለበጎ ነው ሁሉንም ነገር ያደረገው እሱ አዋቂ ነው አይነት ነገር ነው። እግዚአብሔር ለበጎ ነው ያደረገው ደህና ነኝ ምናምን በማለት እዚህ ጋር እንደምታዩት ጽሁፍ ነገር ነው ስቶሪያ ላይ ፖስት ያደረገችው። ነገ ደግሞ ከነገ ወዲያ አዲስ ነገር ካለ ሌላም ፖስት የምታደርገው ነገርም ካለ ሊሆን ይችላል። አዶናይም ሄዶ ምናልባት ከጠየቃት አዲስ ቪዲዮ እሰራላችኋለሁ። የማየውን ነገር እያወሩ ሶሻል ሚዲያ ላይ የሚያወሩትን እየሰማችሁ አይምሯችሁን ባትበጥብጡ ለማለት ያህል ነው። የዛሬው ቪዲዮ ይሄን ይመስላል። በሚቀጥለው ሌላ በዚሁ ጉዳይ ጋር ተያይዞ አዲስ አፕዴት የሆነ ነገር ካለ ይዤላችሁ መጣ ይሆናል። ይህን ቻናል ሰብስክራይብ እያደረጋችሁ ቪዲዮን ደግሞ ሁሌም እንደምላችሁ ላይክ አድርጉት። አምስካት ነኝ ማቲ፣ እወዳችኋለሁ።